ዩቲ ገንዘቤን ክዳኛለች፣ ብዙ ነገር አድርጌላት ለሷ ስል መኪናዬን ሽጬ እሷ ግን ውለታ ቢስ ሆነችብኝ። ይህን የሚለው ተወዳጁ ቲክታከር ሲሳይ ነው። ሲሳይ እንዲህ በምሬት የተናገረው ዩቲ ምን ብታደርገው ነው? የሁለቱን የታፈነ ግጭታቸው ሚስጥር ጓደኛቸው ይፋ አውጥቷል። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ሁሉንም እናጫውታችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። አሁን ያለንበትን ዘመን ሶሻል ሚዲያ ሙሉ በሙሉ በሚባል ደረጃ ተቆጣጥሮታል ብንል ማጋነን አይሆንብንም። በተለይ ደግሞ ቲክታክ የዘመናችን ወጣቶችን ተቆጣጥሯቸዋል። በዚህ ፕላትፎርም ጥሩንም መጥፎንም የብዙዎችን ህይወት ሲያበላሽ፣ በዛው ልክ ደግሞ የብዙዎችን ህይወት በደቂቃዎች ሲለውጥ አይተናል። ያዘመመን ጎጆ ቀና እንደሚያደርገው ሁሉ የጸና ጎጆዎችንም አዘሟል። ታዲያ በበጎነት ከሚነሱ የዘመናችን ቲክታከሮች መካከል ዩቲናስ ስሟ ቀድሞ ይነሳል። ብዙዎች ፈርቀዳጅ የኢትዮጵያ ቲክታከር ናት ይሏታል። በምትሰራቸው ስራዎች በርካታ አድናቂዎችን ማፍርታለች። የሷም ስራዎች ሲነሱ ከጀርባ አንድ ሰው አብሮ ይነሳል። እሱም ሲሳይ ነው። በእያንዳንዱ የዩቲናስ ስራዎች ጀርባ የሲሳይ እጅ አለ። ሁለቱ ተጣምረው የሚሰሯቸው ስራዎች እጃችንን በአፋችን አስጭነውናል። ሲሳይ በግሉ በሚሰራቸው ስራዎች እጅግ ቆንጆ ታሪክ ያላቸው አጫጭር ቪዲዮዎችን አበርክቶልናል። ምነው በፊልም በመጣ የሚያስብል ልጅም ነው። ከሰሞኑም ታዲያ ቲክታክ ክሬቲቭ አዋርድ ተዘጋጅቶ እንደነበር እናስታውሳለን። ታዲያ ከውድድሩ በፊት ሲሳይና ጓደኞቹ በመኪና ውስጥ ሆነው የዩቲናስን ተፎካካሪ የነበረውን አዶናይን ደግፈው እሷን አስመሳይ እያሉ ሲሳደቡ ሰምተናልና ይህን ተከትሎ ብዙዎች ከቅርብ ጊዜ ወዲህ የሁለቱ ወዳጅነት ንፋስ እንደገባው ሲያወሩ ሰንብተዋል። ብዙዎች የራሳቸውን ምክንያት እያነሱ እንዲህ ነው እንዲያ ነው ሲልም ቆይተዋል። ታዲያ ከሰሞኑም የሁለቱ የጓራ ጓደኛ የሆነ ልጅ ትክክለኛ ምክንያቱን ይፋ አድርጎታል። ጓደኛቸው እንደተናገረው ሲሳይና ዩቲናስ ጓደኝነታቸው የጀመረው ቲክታክ ፕላትፎርም ከመምጣቱ በፊት ነው። እጅግ የጠነከረ ወዳጅነት የነበራቸው ክፉንም ደጉንም አብሮ ያሳለፉ ጓደኛሞች እንደሆኑም ነው ጓደኛቸው የሚናገረው። ቲክታክ ፕላትፎርም መጥቶ እሷ መስራት ጀመረች፣ በዛም ታዋቂ ሆነች። ነገር ግን ታዋቂ ሆናም ስኬታማ አልነበረችም። ምክንያቱም በዛን ጊዜ ብዙም የማስታወቂያ ስራ አልነበረም። ስለዚህ ሌላ ኑሯን የምትደግፍበት ቢዝነስ ያስፈልጋት ነበር። ብዙ የቢዝነስ ሐሳቦችን ስታፈላልግ በመጨረሻም የሙሽራ ቀሚስ ማከራያና መሸጫ ሱቅ ለመክፈት ተወስናለች። ነገር ግን ቢዝነሱ ሰፊ ስለነበር ባሰበችው ልክ ለመስራት ገንዘብ ያጥራታል። በዛም ጊዜ ሲሳይ መኪናውን በመሸጥ ገንዘቡን በብድር መልክ ይሰጣታል። ዩቲም ሱቁን ከፍታ ካሰበችው በላይ ከፍተኛ ስኬት አሳየች። ታዲያ በዛው በተመሳሳይ ሰዓት ሲሳይ የሰራው የነበረው ቢዝነስ እያሽቆለቆለ እየከሰረ ይመጣል። በዛን ጊዜም ቢሆን ገንዘቡን አልጠየቃትም፣ እሷም አልሰጠችውም ነበር። በዛም ሳይጣሉ እሱ ወደ ቲክታክ በመምጣት አብሮ መስራት ጀመሩ። የሷን ስራዎች ላይ በጽሁፍ፣ በዳይሬክቲንግ፣ በተዋናይ መረጣ በሁሉም ሲያገዛት ቆየ። ታዲያ በመሃል ሲሳይ በጠና ታሞ ኮማ ውስጥ ይገባል። ታዲያ በዚህ ሰዓት ዩቲናስ ሲሳይን መጣ አልጠየቀችውም ነበር። ሲሳይም በዚህ ጉዳይ በጣም ይናደዳል። ተሽሎት እንደወጣም የሰጣትን ገንዘብ እንድትመልስለት ጠየቃት። እሷም ዕቃ ስላስገባው የለኝም ነበር ያለችው። ታዲያ ሲሳይም አይመለከተኝም ከየትም ቢሆን አመጣች ስጪ ነበር መልሱ። እሷም ተበድራ ትሰጠዋለች። ከዛ በኋላ ጓደኝነታቸው ቆመ። ቆይቶም ሲሳይ አዲስ መኪና ገዝቶ ይጋጫል። ዩቲም ይሄን ስትሰማ ጊዜ ጌታ ብላ ትጽፋለች። ታዲያ ሲሳይም ጅብ ቁሟል ከበሬ ዘመን ያገነነው ጊዜ ጌታ ይላል መስሎት የነገው ቀን ልክ እንደ ዛሬው ሲል ይመልሳል። በዚህም ጽሑፍ ጸባቸው ይፋ ይወጣል ሲል ነው ጓደኛቸው የሚናገረው። እኛም ይሄ ነገር እውነት ነው ወይ ብለን ለማጣራት ሞክረን ነበር። አብዛኛው መረጃዎች እውነት እንደሆኑ ነው የሚያሳዩት። የሁለቱ ምልልስ ደግሞ የበለጠ እውነት እንደሆነ ያሳብቃል። እንግዲህ እኛም ሁለቱም ገና ወጣት ብዙ ስራዎችን መስራት የሚችሉ ልጆች ናቸውና በቅርብ ታርቀው ወደ ቀድሞ አስደማሚ ስራዎቻቸው እንደሚመለሱ ተስፋ እናደርጋለን። ምክንያቱም በዚህን ያክል የጠነከረ ጓደኝነት እንደዚሁ መቅረት የለበትም። ምክንያቱም ጓደኝነት ትልቅ ነገር ነው። ጓደኝነት የሚለው ቃል የተለመደ ቃል ቢሆንም የጓደኝነት ትርጉሙ ግን የሚወሰነው ጓደኝነታችን ባለው ጥልቀት፣ በህይወታችንም ላይ በሚጫወተው ሚና፣ በጥቅሙና እኛ ላይ በሚያደርሰው በጎ ተጽዕኖ ነው። ስለሆነም ብዙ አይነት ጓደኝነት አለ። ይሄም የጓደኝነት አይነት የሚብራራ በጓደኝነት ጥልቀቱ፣ ዓላማውና ባለን ወዳጅነት ልክ ነው። ጓደኝነት በብዙ መንገዶች ይከፈላል። አንደኛ የትውውቅ ጓደኝነት፣
ይሄ ጓደኝነት ላይን የሆነ ብዙም ትርጉም የሌለው ጓደኝነት ሲሆን አንድ አካባቢ በመኖር ጎረቤት በመሆንና አብሮ በመስራት የተመሰረተ ሊሆን ይችላል። እንዲሁም ከመተዋወቅ ከሰላምታ ሆነ በአጋጣሚ ጉዳይ ከመነጋገር ወይም ከመረዳዳት ያለፈ ነገር የሌለው ሲሆን የትውውቅ ጓደኝነት እንለዋለን። ሁለተኛው ቀለል ያለ ጓደኝነት ነው። ይሄ ጓደኝነት ከትውውቅ ጓደኝነት ከፍ ያለ ነው። እየተገናኙ አብሮ ጊዜ ማሳለፍ ሊኖረው ይችላል። ግን ከመዝናናትና አብሮ ጊዜ ከማሳለፍ ያለ ግን ምንም ግንኙነት የሌለው ከሆነ ተራ ጓደኝነት እንለዋለን። ሶስተኛ የቅርብ ጓደኝነትን እናገኛለን። ይሄ ጓደኝነት እርስ በርስ ያለው መተማመን ከፍ ያለበት፣ ራሳችንን ማንገልጥበት፣ ሚስጥር የምናወራበት፣ በችግር ጊዜ መደጋገፍ ያለበት ጓደኝነት በሆነ ጊዜ የቅርብ ጓደኛ እንለዋለን። አራተኛ ምርጡ ጓደኝነት ነው። ይሄ ጓደኝነት ከቅርብ ጓደኝነት የላቀ የነፍስ ትስስር ያለበት ነው። ምንም ነገር እስከማይቀር ድረስ የውስጥ ስሜታችንን እናወራበታለን። በመካከላችን ፍርድም ሆነ አለመረዳዳት የሚባል ነገር የለም። በየትኛውም ውጣ ውረድ አብሮ መሆንን መተጋገዝ ያለበት ጓደኛ ምርጡ ጓደኛ እንለዋለን። ምርጡ ጓደኛ ከቅርብ ጓደኛ የሚለየው የነፍስ መናበባል። አምስተኛ የልጅነት ጓደኛ። ይሄ ጓደኝነት አብሮ ከልጅነት በመማር ወይም አብሮ በማደግ የሚመጣና በቆይታም ከሌሎች የጓደኝነት አይነቶች ይልቅ ብዙ ዓመታትን ያስቆጠረ አስተዳደጋችንን የሚያውቁ ልክ እንደ ቤተሰብ ሊታይ የሚችል አልፎ አልፎ በረጅም ጊዜ እንኳን ተገናኝተን ካቆሙበት ወሬያቸው የሚቀጥሉ አይነት ስናይ የልጅነት ጓደኛ እንለዋለን። ምርጡ ጓደኛ ያላቸው ሰዎች እድለኞች ናቸው። ምክንያቱም በዚህ ጊዜ የነፍስ ጓደኛ አይገኝም። ዳዊት ለወዳጁ ለዮናታን ሲያለቅስ እንዲህ ነበር ብሎ ለፍቅራቸው የተቀኘው። ወንድሜ ዮናታን ሆይ እኔ ስላንተ እጨነቃለሁ። በእኔ ዘንድ ውድ እጅግ የተለየ ነበረ። ከሴት ፍቅር ይልቅ ፍቅርህ ለኔ ግሩም ነበረ ሲል ነው የተቀኘው። እኛም ለእናንተ ለውድ ቤተሰቦቻችን እንዲህ አይነት ድንቅ ጓደኝነት እንዲሰጣችሁ ተመኘን። ዩቲናስና ሲሳይም አብረው ተመልሰው አንድ ላይ ስራ ሰርተው ጓደኝነታቸውን አድሰው ለኛም ጥሩ ስራዎችን እንደሚያበረክቱልን ተስፋ እናደርጋለን። ውድ የቻናላችን ቤተሰቦች የዛሬን እዚህ ጋር አበቃን። በሌላ ቪዲዮ እስከምንገናኝ ቸር ጊዜን ተመኘን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ